ዛሬ ብዙ የምናወራው ነገር አለ። ስለ ልጁም ስለ ጩጩም እናወራለን። ስለ አብሬሽና ስለ ሩታም እናወራለን። እንዴ ትላንት ያልኩት ነገር እኮ የሆነ በቃ አንድ በአንድ እየሆነ እነዚህ ሰዎች መገናኛ ሰበብ እየፈለጉ በቃ የልዩታ ይዟቸው በቃ በልጁ ሰበብ ምናምን ነገር እየተገናኙ ነው። እስቲ ቆይ ቪዲዮችንን ግን ላይክ እያደረጋችሁ ጀምሩ። ትላንትም ደስታ ነው፣ ዛሬም ደስታ ነው። 1000 ላይክ ያስፈልገዋል። በቃ ቀጥታ ወደ ቪዲዮ ነው። አሁን ለመደ ካሜራ ሰላም ደናችሁ። ትንሹ ግሬስ ነኝ በል። ቆይ ግን ማለት ነው እንዴ ልጁ አብርሽ ብቻውን ነው የወለደው ወይስ ምንድን ነው? እንዳለ እኮ አብርሽ ነው የሚመስለው እንዴ መልኩ ምኑ ያው አብርሽ የዛኔ ነግሮ ነበር ካስታወሳችሁ፣ ከተወሰነ ወር በኋላ ፊቱን ለካሜራ እንደሚያሳይና ዛሬ በትክክል አሳይቷል። ባለፈውም ትንሽ አሳይቷል፣ ግን ዛሬ በትክክል አሳይቶታል። እና ማንን ይመስላል እስቲ? አብርሽን ነው የሚመስለው ወይስ ሩታን? ካሜራ ማክስ አድርጎ ነው የሚሄደው ብዬ ሄድ ነበር ባለፈው። ካሜራ ሳይ አይፈልግም ማክስ አድርጎ ነው የሚሄደው። ስሙ ግን ተነገረን ወይስ አይነገረን? ልዑል ጽጌ አትከታተያቸው ነው ወይስ እንዴት ነው? እንዴ እኛ ራሱ እኮ እናውቃለን። አንቺ ጓደኛቸው ሆነሽ እንዴት? በእርግጥ እኔ ዝም ብዬ ለማቀሳሰር እየሞከርኩ ነው። አውቄ ነው ለጨዋታ ያክል እንጂ አወቀች አላወቀች አይን ያክል የሚያሳስብ ነገር አይደለም። ሰላም ደህናችሁ ውድ ቤተሰብ። እሺ ዛሬ ሰላምታችንን ሰፋ አድርገን ጀምር ወይስ እንዴት ነው? ብቻ እሺ፣ ለማንኛውም ሰላምታዬን ለእናንተ ለማድረስ ያክል ነው። እንዴት ናችሁ የእንደ ተመልካች ቤተሰቦች? አለን እንግዲህ ዛሬም ደስ በሚል ቪዲዮ ተመልሼ መጥቻለሁ። አብርሽ እንግዲህ ከልጁ ጋር ምን አይነት ቆንጆ ጊዜ እንደሚያሳልፍ ጽጌም ተጨምራበት እስቲ በዛሬው ቪዲዮ ቁጭ ብለን እናያለን። ሲመስለኝ ማለት ነው አሁን በፊት ያስታረቃቸው ተወልዶ ነው፣ ጩጬው ተወልዶ ነው። አሁን ልጁ እንዴት ሊያስታረቃቸው ቻለ ስል የሆነ ነገር መጣልኝ። አሁን ሰሞኑን የጌታችን የኢየሱስ ክርስቶስን የልደት በዓል እናከብር የለ። ስለዚህ ያን ምክንያት አድርገን ብንጠቅስስ ያው ታርቀዋል የሚል ነገር ቀጥታ አልወጣም። ካለም እንግዲህ እስቲ በዚህ ቪዲዮ እናያለን። ግን ማለት ነው እስቲ እሱን እንደ ምክንያት እንውሰድ አይሻልም? ሌላ ነገር ከምንገምት የክርስቶስ መወለድ የልደት በዓሉ ምክንያት ሆኖ ታረቁ ብንል ይቀልናል። ለማንኛውም እስቲ እኔ ቪዲዮ ካሁኑ ደስ እያለኝ ነው። ሁላችሁም ደስ ይላችኋል ብዬ አስባለሁ። ላይክ እያደረጋችሁ ደስታችሁን ገለጹ። ኮመንት ላይም በቃ ነገር ማለት ትችላላችሁ። እኔ እልልታ ማለት ስለማልችል ነው። ለዛ ኮመንት ላይ ሁላችሁም ፍቅራችሁን፣ ደስታችሁ ምናምን ነገር የገለጻችሁ በዚህ አጋጣሚ በድጋሚ እንኳን የክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የውጮችን ደግሞ አዲስ ዓመት የምታከብሩ አልፏል፣ ግን ያው በድጋሚ እንኳን ለአዲሱ ዓመት በሰላም አደረሳችሁ። መልካም አዲስ ዓመት። ቀጥታ ወደ ቪዲዮ እንግባ። ወይ ጉዴ! ቤተሰቦች እንግዲህ ዛሬም እንግዲህ ያለነው ቡታጅራ ነው። ከቡታጅራ እንግዲህ ወደ አዲስ አበባ የምንሄድበት ሰዓት ደርሷል። ስለዚህ ሁሉንም መሰናበት ስላለብን እንሰናበታቸው። እንዴ አሁን ሩታም አብርሽም ምናምን ነገር ሊሄዱ ነው ከቡታጅራ። እንዴ ገናን አሳልፍ። ለነገሩ አዲስ አበባ ገናን ማክበሩም ትልቅ ነገር ነው፣ ደስ የሚል ነገር ነው። ግን ደርሶ ቤተሰብ ያው ከልጆች ጋር ሊያሳልፍ ሲሞክር መሄዳቸው ትንሽ በቤተሰብ ሳይዶኝ ሳስበው ይደብራል። ጠፍቷል እና ዛሬ ልጄን አገኘዋለሁኝ ከ15 ቀን በኋላ ምናምን። እስካሁን ድረስ ከልጄም ጋር አልተገናኘሁኝም እና ዛሬ ልጄን አገኘዋለሁኝ፣ አቅፈዋለሁ፣ ስመዋለሁኝ። ከዛም ባለፈ ደግሞ እንግዲህ የመጨረሻ ቀናችንን ይሆናል ማለት ነው። እንዴ ቆይ ሩታ ልታስደብረን እንዳይሆን ወይ እኔ ተረሳስቼ ደስታዬን ሳልጨረስ እንግዲህ ቪዲዮን ያው ገና ከእናንተ ጋር እያየሁ ነው። ግን ማለት አብርሽ ብቻውን ሊሄድ ነው? ኧረ ይደብራል፣ የምር ይደብራል። በዓለም ብቻውን እዛ ሊያሳልፍ ምናምን፣ ኧረ እኔ እንጃ ደስተኛ አይደለሁ። በዚህ እኔ ደስተኛ አይደለሁ። ደስ አይልም፣ ይገባኛል። ግን ደግሞ ከስሜታዊነት ወጣ ብለን ስናስበውና ነገሮችን ስንረዳቸው ግን አብረው መሆን የሚችሉ ናቸው ስላችሁ። ብዙ ጥፋት ጠፍቶ ሊሆን ይችላል፣ ብዙ ነገር አድርጎ ሊሆን ይችላል፣ እሱም በእሷም በኩል ማለት ነው። ግን ነገሮች እኔ እንዲሁም ሌላ ነገር ትላለች ብዬ የጠበቅኩ ነበር። አብረው መሆን ይችላሉ እነዚህ ልጆች። ሩታ እምቢ አለች እንጂ ማለት ነው። እርግጠኛ ነኝ ድጋሚ አሁን ለምሳሌ የዛኔ እንደዛ አስቀይመው ምናምን አልነበር፣ ድጋሚ ብትመጣ እርግጠኛ ነኝ አብርሽ ይቀበላታል። ማለት በመጥፎ ነገር አትውሰዱት። የዛኔ ስፈልግ እንዲሄድ አረጓለሁ፣ ስፈልግ ደግሞ እንዲመጣ አረጓለሁ ካለችው አንጻር ሳይሆን ማለት ነው። አብርሽ ልቡ ክፍት ነው እስካሁን እንዳየሁት ማለት ነው። ትንሽ በቃ ያቺን ነገር ያስተካክል። ሌላ ነገር እኮ በቃ ሁሉ ነገር በቃ ጸጥ እኮ ነው። በቃ ምንም እኮ ችግር የለውም። ፈጣሪ ያውቃል፣ ለፈጣሪ ትተነዋል። ግን ደግሞ ዛሬ እንዳልኳችሁ መሄዳችን ደስ ቢለኝም ያለ እነሱ መሄዳችን ደግሞ ደብሮኛል።
እና እንግዲህ እስኪ እንደምንም ዛሬ እሷን ለማስቀየረት እንሞክራለን። ምን ያህል ሙከራ እንዳደረክ ደግሞ ብትነግረን ጥሩ ነው። አብራ ምን ያህል ሙከራ እንዴ? ምን 2 ጊዜ እኮ ነው ያገኛት። ያን ያክል ሙከራ እኮ አድርጓል ለማለት የሚያስችል አይነት አይደለም። በእርግጥ በቃ ትንሽ ሞክሯል፣ ግን እንጃ እንደሚገባው ልጁን ለማስቀረት እንደሚገባው አይነት ሙከራ አይደለም የሞከረው ብዬ ነው ማስበው እኔ በግሌ ማለት ነው። እኔ አሁን ልጄን ይዛ ሚስቴ ከሀገር ልውጣ ምናምን ነገር ብትል ህግ ባይፈቅድልኝ የሆነ ነገር ባይፈቅዱልኝ እኔ በራሴ መንገድ ማለት ነው እንዴት ተለማመጬ ለልጄ ስል ለማንም በቃ ባለስብ ለልጄ ስል እንዴት እንትን እንደምል አውቀዋለሁ። ልጅ ቢኖረኝ ማለት ነው። ልጅ አለኝ እያልኩ ሳይሆን ልጅ ቢኖረኝ እና እንጃ አብርሽ ያን ነገር አድርጓል የሚል እንትን የለኝም። በኮንፊደንስ ያን መናገር አልችልም። እንግዲህ ለልጅ ሲለመንና እንጃ ለሌላ ነገር ሲለመን አንድ አይደለም። እስከዛሬ ድረስ እንጃ ወንድነት ይዞት ይሁን ምን ይዞት ይሁን አላውቅም፣ ለምን አብርሽ በደንብ እንዳልተለማመጣት ማለት ነው። እና እስቲ ሩታን በቃ አንተ ክብር ብለህ የምታስበው ነገር ተው ለጊዜው፣ በቃ መለማመጡ ምናምን ነገር ካልፈለክም ማለት ነው እሱን ለጊዜው ተውና ማለት ነው ሁሉን ነገር ትተህ ሩታና ልጅህን ለማስቀረት ሞክር። ምክንያቱም እሱ ነው የሚበልጥብህ እንጂ ይሄ አሁን የምትኮፈሰው ምናምን ነገር ወንድነት ያን ያክል እንጃ የሚያስኬድ አይመስለኝም። ያው መናገሩ ምንም ጥቅም የለውም። አሁን እሷ ከወሰነች ውሳኔ አንጻር እኔ እዚህ ጋር መናገርም ምንም እንትን ጥቅም የለውም እና እንለፈው። ዛሬ እንግዲህ ተረብሼ ልጄን ማግኘት ስለማልፈልግ ወደኋላ መመለስ አልፈልግም። አንዳንድ ነገሮችን ማሰብ አልፈልግም። እንዴ ግን ማለት ነው የምር ተስፋ ለመቁረጥ በጣም ቸኮልክ እንዴ? በዚች ልክ ቶሎ ተስፋ የምትቆርጥ አይነት ሰው ነው እንዲ አብርሽ? እንደዛ ከሆነ እኮ ማለት ነው ሩታ ከአንተ በላይ በጣም ጠንካራ ናት። አንተ እቺን 1-2 ምናምን ነገር ለምነ ተስፋ ለመቁረጥ እንደዚህ በቃ ከቸኮል እንዴ? ሩታ በጣም ከአንተ ጠንካራ ናት በዚህ አይነት የምር። እንግዲህ ሩታ ደርሳለች ጋይስ። ስማሁን ካፌ ሳጨርስ ሂድ ክፈትለት ያሟል ሂድ ክፈትላት። ሂድ አንተ ክፈትላት። አንተ ነው መክፈት እኮ ያለብህ። ታዲያ ልጅ ይዛ ቆማለች እንዴ? ቆይ እና ድሮ እንደዚህ የሆነ እንዴት ነው እንዴ? ማለት እንጃ በጣም ኮራ አብርሽ። የምር የትም ማያደርስ ማያዛልቅ አይነት ኩራት ነው የኮራው እንዴ። ወጣ አሁን ለምሳሌ እቺ ነገር ራሱ በቃ እንድንተዛዘብ ታደርገናለች እኮ። ወጣ በር ብትከፍትላት እኮ ይህን ያክል ከባድ ነገር አይደለም። ሴት ልጅ ደግሞ ታውቃላችሁ ያው ትንሽ ነገር ማተር ታደርጋለች ለሴት ልጅ። በቃ እያንዳንዱን ነገር ኖቲስ ስለምታደርግ በእያንዳንዱ እንቅስቃሴ ኬር እንደሚያደርግላትና እንደማያደርግላት ቼክ ማድረግ ትፈልጋለች። ይህን ደግሞ ከአብርሽ እኛ እያየን አይደለም። አስባችኋል? እኔ እንደ ተመልካች እጠብቃለሁ ከሱ በቃ የሆነ ነገር። ግን ሩታ ምን ያክል ልጠብቅ እንደምትችል ሳሉ ግን ቆይ ማለት ነው ካስተዋላችሁ ማለት አብርሽና ሩታ ሰላም አልተባባሉ እንዴ? እነዚህ ሰዎች ምንድነው ችግራቸው? ቆይ ማለት አብርሽ ነው እንዲሁም እኔ ሩታን አልበል ትላንት ያለ ልጅ መታ ምናምን ነገር አቀፋት። ልጁን አሁን ሲያይ ረሳት ሩታን እንዴ? ልጁን ተሸከመ ምናምን። ይሄ ነገር ያስተዋላችሁ ሰዎች አላችሁ? እስቲ ምናልባት ቪዲዮን ሙሉውን እዛ በእነሱ ቻናል በአብርሽ ቻናል ማየት ትችላላችሁ። ግን ያላያችሁ ከሆነ ማለት ነው እንዴ ይሄን እኮ ነው በቃ ሴቶች ትልቁ የሚጠሉት ነገር ይሄ ነው ብዬ ነው ማስበው። ብዙ ጊዜ ከሰው ምሰማውን ነው። አሁንም ምን አላገባውም ባለትዳር አይደለሁም ገና ልጅ ነኝ። ግን ማለት ነው ከሰው ምሰማውን ልጅ ሲመጣ ብዙ ጊዜ አባቶች ከሚስታቸው ትኩረታቸውን ሙሉ ወስደው በቃ ትንሽ እንዲያውም አያስቀሩ ሙሉ ወስደው ልጅ ላይ ያደርጋሉ። እና ያ እውነት ለመናገር ተገቢ አይደለም። ልጅን አትንከባከቡ አይደለም ተንከባከቡ፣ ግን ሚስትን አትርሷት ነው እንዴ። ያ ልጅ እኮ የመጣው በዛች ሴትዮ አማካኝነት ነው እንዴ። ይሄ በጣም ትልቅ እንዴ። እሷ ናት የምትቀድመው፣ እሷ ናት በቃ በደንብ ኬር ሊደረግላት የሚገባው። ግን እንጃ ይሄን ነገር ጉድለት አይቻለሁ ከአብርሽ ገና ስትነካው አበረ። ችግር የለውም ይበል። እኔ ነኝ አባቱ ላይ ነው ቢጨማለቅም ቢያለቅስም ምንም አድርግልኝ። ቆይ ይሄ አሁን ማለት ነው አሁን ይሄን ደስታቸውን ይሄን እንትናቸውን ሳይ ማለት ነው ይሄን ፈገግታቸውን ሳይ ሄርሜላ ትዘለችኝ። በዚህ ሰዓት ምን አይነት የቃጠሎ ጊዜ እንደምታሳለፍ እኔ ኢቢኤስ ላይ የምታውቁ ሰዎች የቃጠሎ ፍልሚያ የሚለው ፕሮግራም ራሱ እንደዚህ የሚያቃጥላት አይመስለኝም። አብርሽ ከልጁ ጋር እንደዚህ ተቃቅፎ በደስታ በስነስርዓት ባለው መንገድ ከነሩታ ጋር እያወራ ምናምን የሚያስችላት አይመስለኝም። እስቲ ጠፋሽ ደግሞ ብቅ በይ እንጂ ለነገሩ ቀጥበ ያረ ተሳስቼ ነው ይቅርታ እዛው ተሳስቼ ነው ሶሪ። አሁን ለመደ ካሜራ
ሰላም ዴናችሁ ትንሹ ግሬስ ነኝ በል። አረ ኮስታራ ነው። ሰላም አጥራቸው እንዴ ኮስታራ ልጅ ነው እንዴ ልጅ እንዴ ግን አይ ሸበላ ነው ልጁ። ደስ ይላል መልኩ ምናምን ነገር ሙሉ የአብርሽን ነው በቃ ማለት የሚቻለው። ከመቶ አሁን ለምሳሌ ስንት ፐርሰንት ይሄ እርግጠኛ ነኝ ሲያድግ ማለት ነው ከ80% በላይ አብርሽን ነው የሚመስለው። እንዴ ሩታ ምንድን ነው አሁን አመጋገብሽ ምናምን ነገር ያንቺና ይሁን ተመሳሳይ በማድረግ መልኩን ትንሽ ወሰድ ለማድረግ ሞክሪ። እንደዛ ይሆናል ግን አላውቅም። እኔ ዝም ብዬ የራሴን ፍልስፍና ስፈጥር ነው። ስለዚህ አሁን በጣም ከመናፈቁ የተነሳ አለቀሰ አልዋሸውማ። አዎ ይመስለኛል። ናፍቆ ይሄ ልጅ በናፍቆ ሲሰቃይ ዝም ስትዩ እንደው አይከፋሽም አንቺ ራስሽ። ስለዚህ ለሌላ ጊዜ እኔ ግን ቆይ አሁን ይሄን ፉገራችሁን እኮ ይሄን በቃ ስትተራረቡ ምናምን በአንድ ቤት ቢሆን ደስ ይላል። እኛ ሁሉንም ነገር እንደ ተመልካች የምር ረስተናል ማለት። እስቲ ያረሳችሁ ሰዎች አላችሁ። እነዚህ ሰዎች አብርሽ ካደረገው ከምኑም በላይ አብረው መሆናቸው አይበልጥም? እስቲ እናንተን ልጠይቅ። እኔ በበኩሌ ማለት ነው ሁሉን ነገር እርግፍ አድርገው ትተው አንድ ላይ ቢሆኑ ደስ ይለኛል። ቅድም እንግዲህ የታረቁ መስሎኝ መግቢያ ላይ ቀበጣጠርኩ፣ ብዙ ነገር አስቀበጣጠሩኝ። ግን ይኸውና ደስታዬ እንደዚች ገደል ነው የገባው። እንዴ ለምን የኛ ደስታ ገደል ይገባል? እኛ ሰላምና ፍቅር የምንፈልግ ሰዎች ነን አይደል? የእንደ ተመልካች ቤተሰቦች እስቲ ሰላምና ፍቅር የምትፈልጉ ሰዎች እንፈልጋለን ሰላምና ፍቅር በሉ። አንተ በዚህ ከቀጠልክ በቃ ምን አያዝ ላይ ጎበዝ ነኝ። በስመ አብ አሁን በቃ እጃችንን ባፋችን አስጫንገን አሁን አልቻልንም። አሁን እንዴት ነህ? እስቲ እንዲሁም ቆይ ሩታ አንድ ጥያቄ ልጠይቅሽ። አሁን ማለት ነው ቤት ውስጥ አሁን እንደዚህ አይነት ድባብ ከየት ይመጣል? ውጭ ሀገር ምናምን ነገር ሄደሽ እስቲ እንደዚህ አይነት ድባብ ከየት ይመጣል? አሁን ልጁ በአባቱ እቅፍ ምናምን ነገር ሆኖ ማየቱ በራሱ አንቺን አያስደስትሽም? አሁን በይሰጥ ልትደብቂ ማትችው አይነት ደስታ እርግጠኛ ነኝ ያውና እያነበብነው ነው ፊትሽ ላይ ማለት ነው። ይሄ ደስታ ይሄ በቃ ድባብ ከየት ይመጣል? ለብቻሽ ይሄን ገና ህፃን ልጅ ይሄን በቃ ምንም ያላደገ ህፃን ልጅ ይዘሽ ከሀገር ምናምን ነገር ወጥተሽ ቤት ውስጥ ምን አይነት ድባብ እንዲኖር ሁሌ ዝምታ፣ ሁሌ በቃ ከህፃን ጋር ምናምን ነገር የሚያገዝ በሌለበት ምናምን። ኧረ ተው በቃ ሩታ በደንብ አስቢበት፣ ግን በደንብ አስቢበት እንዳትጸጸች። ከአባቱም መነጠል አይችልም። አሁን በዚህ ጊዜ ነው እናትም ላይ ስፔሻሊ እኔ የማስፈልገው ለልጄ ሰው ከኔ መነጠል አይችልም። ስለዚህ አሁን ከኔ ጋር ነው የግድ መሆን ያለበት። ለዛ ይዤው መሄድ አለብኝ። ከዛ ውጭ ግን ቆይ አሁን እኮ ማለት በእርግጥ ከአንቺ ጋር ነው መሆን ያለበት፣ ግልጽ ነው ማለት በአካል ምናምን ነገር በደንብ ታስፈልጋለሽ። ግን አባቱ በመንፈስ ያስፈልገዋል አይደል? ማለት ይታወቃቸዋል እኮ ህፃናት። እንጃ እኔ ብዙ ስለ ነገሩ አላውቅም፣ ግን ማለት ነው ሲባል ከምሰማው አባት ለረዥም ጊዜ ርቆ ምናምን ነገር ሲመጣ እንግዳ ነው የሚሆንበት አይደለም? ይሄ ልጅ ለረዥም ዓመት ከሀገር አስወጥተሽው አሁን ራሱ ለተወሰኑ ወራት ምናምን ባይገናኙ የምር እንግዳ ነው የሚሆንበት። ምክንያቱም አባቱ ሲኖርና ሳይኖር ህፃናት እንጃ በምን ሴንስ የሚያደርጉበት እንትን አለ መሰለኝ። አሁን ካላወቁ እንግዲህ ዶክተሮች ካላችሁ ስደቡኝ ኮመንት ላይ። ግን ማለት ነው እንጃ ማለት ይህ ሁላችንም የምናውቀው ነገር ስለሆነ ነው አሁን እያልኩ ያለሁት። እና ደግሞ ያው በፊት ያነሳነውን ነገር ድጋሚ ከማንሳት ብዬ ነው። አሁን ብዙ ማውራቸው ነገሮች አሉ፣ ግን በፊት ያነሳሁትን ነገር ድጋሚ እንትን ከማንሳት ብዬ ነው አሁን ዝም እያልኩ ያለሁት። ከሱ ችግር የለውም። ለሁለት ሰዓት ነው ከኔ ጋር የሚሆነው። አንዳንዴ እኮ ይኸውልሽ ምን አለ መሰለሽ ብቻ 2 ሰዓት አይደለም 12 ሰዓት ይቆያል። ችግር የለም ከፈለግ እኮ ልጅን ግን ትቼትም አልሄድም። እንዴ ሩታ ይኸውልሽ ስሚኝማ እኔ ያልገባኝ ነገር አብርሽ ብቻውን ከልጁ ጋር አሳለፈ፣ ሩታ ኖረች ምናምን ነገር ምንድን ነው ልዩነቱ? የሩታ መኖርና አለመኖር የእሱን ከልጁ ጋር የሚያሳልፈውን የፍቅር ሰዓት እንበለው ይወስነዋል ማለት ገደብ ያበጅለታል ነው የሩታ መኖር። ቢያንስ እኮ ማለት ነው በዛ ጋብ ከዋሉ ምናምን ነገር ያው ብዙ ነገሮች የሚያወሩበት እንዲያውም ቻንስ ይፈጠራል እንጂ እኮ ማለት እንጃ እኔ እዚህ ጋር እንትኑ አልታየኝም። ለምን አብርሽ ሩታ እንድትሄድ እንደፈለገ ወይስ ልጁን ይዞ ሊጠፋ ምናምን ነገር ነው? እንደዛም አስበው ሊሆን ይችላል፣ አይታወቅም። እንግዲህ አዲስ አበባ ልንወጣ ነው እያሉ ነበር። ግን ያው እንደዛ አስቦ ከሆነ ባትሄድ ይሻላል። እሷም ደግሞ ስጋት አለባት፣ ምክንያቱም ሚሊዮን እየሰማች ስለደለች ሊበቀላት ልጁን ይዞ ሊጠፋ ይችላል። ለዛ ለነገሩ እንኳንም አልሄደች፣ እንኳንም ትተው ህፃኑን እንኳንም ትተው አልሄደች። አልተኛም። ማዋጫው በቃ አሁን ከኔ ጋር ይጫወታል። ሩታ ትንሽ ሰዓት ስጫቸው፣ ትንሽ 1 ሰዓት ቢያንስ።
እንዳታረጊው ሩታ አሁን ፈርቻለሁ። የምር አይደለም ሩታ አሁን እኔ ራሱ ፈርቻለሁ። እንደ ይዞት ቤደስ እቺ ልጅ ከማበድ ውጭ ምን አማራጭ አላት? ልጁን ይዞ ጥፍት ምናምን ነገር ቢል በእርግጥ ያው ከሳ ምናምን ነገር ያለበት ወዲያው እንትን ተብሎ ሊገኝ ይችላል። ግን እንጃ ከመሆኑ በፊት መጠንቀቁ ይሻላል። እኔ እንጃ ፈርቻለሁ። ለምን እንደሆነ ልቤ አልፈቀደም። ይሄን ነገር ደስ አላለው። የሩታ መስጋት ይሁን እኔ እንደሰጋ ያደረገኝ አላውቅም። እስቲ ቪዲዮዋን ትንሽ ደቂቃ ናት የቀረችው እንጨርስ። ስመለስ ግን ይዤው ነው የምሄደው። አንተ ምን አስበህ ነው? እግዚአብሔር እንደዚህ ነገር ውስጥ አልገባም። ይኸው እኔ እኮ የጅል ሀሳብ እንደማያነሳ አስቤያለሁ። እኔ ገብቶኛል። ይሄ ሰውዬ የምር አያደርገውም አይባልም እንዴ? አንዳንዴ እኮ ማለት ነው ጅልና ምንድን ነው ብቻ የሆነ አባባል። እስቲ ስለ ጅል የሆነ አባባል በሉ። እኔ አባባሉ ጠፋብኝ። ለአወራ ስሞክር ጠፋብኝ። አብርሃም ወዴት ነው? ልንገራችሁ እኔ ማለት ነው በጽጌ ቦታ በሆን በካሜራማኑን ቦታ በሆን ለምን እንዴት ማለት ይህ ሰውዬ ገና አልወሰነም። እየቀለደም ሊሆን ይችላል። ግን የምር እኔ በሆን ቀጥታ ለፖሊስ ነው ይህ መቅረጽ ምናምን ነገር ምንድን ነው ቀጥታ ለፖሊስ ነው ደውዬ እንትን የምለው። የምን መለማመጥና እንትን ማለት ነው። አንተ ያማል እንዴ? ቁጭ በል። ኧረ በእግዚአብሔር ልጁም እያለቀሰብን ነው። ቁጭ በል አብርሃም። የኔ ሰው የምትሄደው ካሜራው ዝቅ አድርገው ልንሄዱ ዝቅ አድርገው በቃ ነው እንዴ? ኧረ ተው ይሄ ነገር ወይኔ ሩታ ቆይ ይሄ ነገር ድራማ ነው ወይስ የምር ነው? ይሄ ልጅ እንደዚህ እየተጃጃለ ያለው ሰዎች ንገሩኝ። እኔ አብረሽ ነገር ሙሉ በሙሉ ግራ እያገባኝ። እኔ እኮ ቀደም ፈርቻለሁ ማለት የሆነ በቃ ብዙ ሲለምኗት ምናምን ነገር ያለ ምክንያት እንደዛ እንዳልሆነ የእሷ መሄድ እና እዛ ክፍል ውስጥ መኖር ምንም እኮ ልዩነት አልነበረው። እነሱም ቢሆኑ እንደ ወንጀል እኮ ነው በትክክል ባጭሩ የራሱ ልጅ ቢሆንም ግን ወንጀል ነው እየሰራ ያለ ቀልድ ምናምን ነገር አይደለም ወይ ፕራንክ አይደለም። እስቲ ቀጣይ ቪዲዮ ላይ ምን እንደሚሆን አናውቅም። ግን እስቲ ኮመንት ላይ ማለት ነው ይሄዳል አይሄድም እስቲ ኮመንት ላይ እሱን ጻፉልኝ። እኔ ጽጌ ምናምን ያስይዙታል ብዬ አስባለሁ። ጽጌ ቢያንስ ሴት ናት ትረዳለች ብዬ አስባለሁ። ግን እሷም ዝም ብላ ምናምን ነገር ከሄደ ጽጌ ራሱ ተባባሪ ናት። የወንጀለኛ ተባባሪ በመባል ልትጠየቅ ይገባል። ለማንኛውም ሳይሆን ከመሆኑ በፊት ብዙ ነገር እናውራ። የሚሆነውን ቀስ ብለን እናያለን። ግን ማለት የዛሬው ቪዲዮ ይሄን ይመስል ነበር። አልተቋጨም። ነገ እስቲ እንቀጥላለን። ነገ ወይ ነገ ወዲያ ምናምን ነገር እንቀጥላለን። እዚህ ድረስ ያያችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ ሳታደርጉ እንዳትወጡ። ሰብስክራይብ አድርጉ። 6000 ሰብስክራይበር ለመሙላት ትንሽ ነው የሚቀረን። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።